ቁጥርህን ኢንቦክስ ትልክልኛለህ ኦር ለሳሪ ልክልሻለሁ ችግር የለውም ልክልሻለሁ እሺ አሁን ለሳሪ ላክላትና ሳሪ ዋትስአፕ ላይ ስላላት አሁን ዋትስአፕ ላይ ሰጠኝ ሀቢባ ነኝ ስልክ በቮይስ አሁን ያ ቁጥሩንና ከዛ ይሄ የአባትየው ይሄ የባልየው ካልከኝ ቀጥታ ሳሪ ፎሎ ባክ መልሽ እንድልክልሽ ፎሎ ባክ እሺ ባዮ ላይ ቁጥር ያለ እዛ ላይ ና ቶሎ እሺ አንተ መምጣት አልሰራም ብሎኝ እኮ ነው ሳሪ ግሩፕ ማስገባት ተሞክር እኔ በግል ቁጥር በግል ቆይ ኃይል በልበው እሺ እሺ ሼር አድርጉለት ውዶች ገንዘቡን ሌላ ደግሞ ምንድነው ጭንቅላቴ ላይ የመጣው ጥያቄ ሀና ለደላላው ገንዘቡን የከፈለችው በኢትዮጵያ ነው ወይ? ይህን ሊመልስልን የሚችለው ማን ነው? አይደለ? ባሏ በኢትዮጵያ ባንክ አካውንት ከሆነ ክፍያው የተፈጸመውና ያንን ባንክ አካውንት ባሏ መስጠት የሚችል ከሆነ ያ ባንክ አካውንት ያስፈልገናል። ዋው አቡ ምን አይነት ስማርት ይሆንሽ እንዴ! እኔ እኮ ተጠይቁ ያንተ ባለሙያው እንደዚህ ለወደፊት ማለት ነው ሴንሲቲቭ እንደዚህ አይነት መረጃዎች እዚህ ላይ ባትናገሪያቸው ጥሩ ነው። ያ እንደዚህ አይነት ነገሮች እየተነገሩ ነው ብዙ ነገር ኢቭን እነዚህ ሰዎች መረጃ እንዲያሸሹ ያደረጋቸው አይደለ? ያ እስከ አንቀርብም እስከ ማለት እስከ መሸማቀቅ እየደረሱ ያሉ ልጆቹ እየጠፉ ያሉት ያው እንደዚህ አይነት ነገሮች ሀፕን ሲያደርጉ ነው። ገብቶሻል? ያ ሁሉም ሰው ከታች ሆኖ ነው እያዳመጠ ያለው። ትክክል። ላኪም አጋጭ የተባለውም አብሮ የተጓዘው ምን ያለውም ሁሉም ይከታተላል እዚህ። ገብቶሻል? ትክክል ነው ብሬክስ ባይ ዘ ዌይ በቀደም ላይቭ ስከታተል አረብኛ ግን በጣም ሳደንቅ ነበርና እንዳንተ አይነት አረብኛ የሚያወራ አበሻ ወንድ አላየውም። ሴት እንኳን አለ ግን ወንድ ግን እንዳንተ አረብኛ አክሰንት እንደዚህ አበሻ መሆንክም ባናቅ በድምጽ ብቻ ብንሰማ ሌላ ዜጋ ነክ ብለን ነበር የምንጠረጥረው። እሺ ጥሩት እንድሪስ ማሩ በቃ ተስፋዬን አስተምረዋለሁ። በኔ አይተምር በያይሸልኛል። አይ የሚገርም አክሰንት ነው ያለ ግን በጣም ጎበዝ ማለት ነው። እውነት ለመናገር ሌሎችም ሰርተዋልና በጣም ደስ ይላል። አሁን የመኖች በሙሉ ነው የተቀባበሉት። እኛ በአረብኛ ባንሰራ ያ ሁሉ የመናዊ ዜጋ በአረብኛ ድምጽ ባልሆነ ነበር። ትክክል። በአማርኛ ቪዲዮ ከመስራት አልፎ አማርኛ ስንሰራ ያው ለኢትዮጵያውያን ብቻ ነው የሚደርሰው። አረብኛ ሲሆን ደግሞ ሞር ሌሎች ሀገራትም ጋር ሁሉስ እንግሊዘኛ በላውን እኮ አረብኛን ሁሉም ሀገራት ነጮች ራሱ አረብኛን እኮ መማር ጀምረዋል። አዎ እንዴ ሶማሊያውያን አረብኛ ይችላሉ፣ ጅቡቲ አረብኛ ይችላሉ፣ የመን፣ ሳውዲ፣ ሌሎችም አረብ ሀገራት እዛ ሲሆን ሰፋ ይላል እንትኑና ለምን ወጣ የሸዋው ቁጥሩን አላከም እኮ ኔትወርክ ነቅሎት ነው ካለ አስገቢው። እሺ ሳሪቲ እየላከልሽ ነው መሰለኝ አበባ። ማን ላስገባ? የሸዋ የሚባለው ልጅ ቁጥር ሊሰጠን አሁን የቤተሰቦቿን ቁጥር የባሏን ቁጥር ሁሉንም ለመስጠት ፈቃደኛ የሆነ ልጅ አለ አይደል? አለሽ እኮ ሞዴሬተር ሳሪቲ አንድ ቁጥር ጣፊማ የሞዴሬተር ምልክት አናትሽ ላይ አለ። እሺ ሀቡ ኦኬ አሁን አለ። እሺ ኦኬ ቅድም ማክሲመም 30 ሞልቶ እሺ አይ ቲንክ አሁን ሌላም የሚያስፈልገን ነገር ከነዚህ ጋር ምናልባት ከሳውዲ ኤምባሲ ጋርም ኮሚኒኬት ማድረግ የሚኖርብን ይመስለናል። በጣም እዛ ጋር ለሚከናወኑት ነገሮች ኃላፊነት የሚወሰድበት ነገር ሰፋ ማለት አለበት። አይ ቲንክ ብዙ ናቸው ሎስት የሆኑ እህት ወንድሞቻችን እዛ እና አትሊስት በጋራ እንደ ሀገር የምንሰራበት ነገር ካልተፈጠረ በስተቀር በቃ ከተማ ነው የሚመስለው። ሙሉ ከተማ ወደ 500 600 ሺህ ሰው ድንበር ላይ አለ። ከተማ ነው በቃ ልም ያለ ከተማ። እዛ ላይ የሚቀሩት እኛ ያየናቸው ናቸው። ይሄ እንግዲህ ሚዲያ ላይ ወጣ ሁለት ሰው ስላየን አይደለም። እዛ በማስኪሊንግ ነው። ዩቲዩብ እንትን ላይ ገብታችሁ ብታዩ ጎግል ላይ ሰርች ስታደርጉ እንዳለ ቦርደር ላይ የሚያልቀው ህዝብ አይደለም እና የሚያልፉትን መከራ አይደለም።
እነዚህ ነገሮች ላይ በህብረት ተጠናክሮ ካልተያዘ ይሄ በሁለት ሰው ሶስት ሰው የምንጨርሰው ጉዳይ አይደለምና በዚህ ረገድ ልትረዱን የምትችሉ ይሄንን እየሰማችሁ ያላችሁ የህግ አካላቶች ልትሆኑ ትችላላችሁ። ሪፊውጂ ላይ የምትሰሩ ልትሆኑ ይችላላችሁ። የተለያየ ዓለም አቀፍ ተቋማት ተስፋ ይቀርታና ማለት ነው። ተስፍዬ አንድ ሰው መረጃ ሳይኖረን መረጃ ልናቀርብለት ፈቃደኛ ሳንሆን የህግ አካል እኔም ቪዲዮ ስሰራ እባካችሁ ለሚመለከተው የህግ አካላት ለሰብአዊ መብት ተሟጋቾች አድርሱልን አልኩ። መተው የህግ አካላት የሰብአዊ መብት ተሟጋቾች መረጃ ስጡን፣ ቤተሰቦቿን ኮንታክት የምናደርግበት ቁጥር ስጡን። አሁን አንተ እንዳልከው ትክክለኛው መንገድ ቤተሰቦቿ ኢትዮጵያ ውስጥ ክስ እንዲመሰርቱ ማድረግ ነው አይደል? ዝም ብለን ሚዲያ ላይ ብንጮህ የምናመጣው ነገር አለ? the first things መሬት ላይ የወረደ ነገር ቤተሰቦቿ ክስ እንዲመሰርቱ ማድረግ። ያንን ለማድረግ ደግሞ የቤተሰቦቿ ኮንታክት ነምበር ያስፈልገናል። ቤተሰቦቿ ጋር ደውሎ ቅልቦች እንዲያናገራቸውና ወደ አዲስ አበባ መጥተው ክስ እንዲመሰርቱ ለማድረግ። ሳውዲ ደግሞ ባልየውን ማግኘት እንፈልጋለን። ስለዚህ የባለቤቷ ቁጥር ያላችሁ ሰዎች ባለቤቷ ከመሄዷ በፊት የተለያዩ ጥያቄዎች አሉ፣ ኢንፎርሜሽኖች እሱ ሊሰጠን የሚችል